50 ታዋቂ የሆኑ ዩቲዩበሮችን እዚህ ሰብስቤያለሁ። እናም ከዚህ ትልቅ ሳጥን የሚወጣው የመጨረሻ ሰው $1 ሚሊዮን አሸናፊ ይሆናል። እነዚህ ዩቲዩበሮች ታዋቂና ዩቲዩብ እዚህ ቦታ እንዲደርስ ያደረጉ ሰዎች ናቸው። እስካሁን ድረስ ሁሉም ዩቲዩበሮች እርስ በርሳቸው ተደጋግፈው ነው እዚህ የደረሱት። ዛሬ ግን ሁሉም እርስ በርሳቸው ይፋለማሉ $1 ሚሊዮን ለማሸነፍ። ብዙዎቹን ካዩዋቸው በጣም ቆይቼ ነበር። አንዳንዶቹን ደግሞ ጭራሽ አይቻቸውም አላቅም። 17 ዓመት እያለ የምጠቀመው ኮምፒውተር ላይ ገብታችሁ ብታዩ እዚህ ያሉ ዩቲዩበሮች በሙሉ ሰብስክራይብ አድርጌያቸው ነበር። ዩቲዩብ ገና እየጀመርኩ እያለ እናንተን ቡድን ለመቀላቀል ፈልጌ ነበር፣ ግን አልተቀበላችሁኝም። አዎ ትልቁን ስህተት የሰራን የዛን ይመስለኛል። አሁን ልቀላቀላችሁ። እዚህ ጋር ፍሬድ አለ። ቻናሉ 1 ሚሊዮን የገባለት የመጀመሪያ ዩቲዩበር እሱ ነው። እሱ ቻድ ይባላል። ዩቲዩብን ከመሰረቱ ሰዎች መሃል አንዱ ነው፣ ግን ያን ያህል ታዋቂ ሰው አይደለም። አዎ እኔ መድረኩን ፈጥሬያለሁ እና ይሄ ሁላ ሰው ደግሞ ታለንቱን ያሳያል። እናንተ ዩቲዩብን ባትሰሩት ኖሮ የኔ አንድ የገበያ አዳራሽ ውስጥ ነበር ምሰራው። እሺ ሁላችሁም ውድድራችንን ልንጀምር ነው። ስክሪኑን አብሩት። ከፊት ለፊታችሁ 5 የተለያዩ ላምበርጊኒ መኪናዎች አሉ። ከነሱ መሃል አንዱ ግን በኬክ ነው የተሰራው። እናንተ ማድረግ የሚጠበቅባችሁ ትክክለኛ ነው ብላችሁ የምታስቡትን አንድ ላምበርጊኒ መምረጥ ነው። እሺ እየተንቀሳቀሱ ነው። ንግግሬን ራሱ አልጨረስኩም ነበር። የምትመርጡትን ቦታ እርግጠኛ መሆን አለባችሁ፣ ምክንያቱም የተሰለፋችሁት በቁጥሩ ነው። እናም ያ ቁጥር የሚያሳየው መኪና ትክክለኛው መኪና ካልሆነ ሙሉ ቡድኑ ይባረራል። 5 ቁጥር ትክክለኛ አይደለም። በእርግጠኝነት 5 ቁጥር ነው ከኬክ የተሰራው። 3 ነው መሰለኝ። 3ማ አይደለም፣ እያንጸባረቀ እኮ ነው። 4 ነው በቃ። እኔ እንጃ፣ እኔ መገመት አልቻልኩም። እኔም እንደዛው። 4 ነው። 4 አይደለም፣ 5 ቁጥር ነው ትክክል ያለው ነው። 3 ቁጥርን አምነህ የቆምከው ምን እየተሰማ ነው? አዎ እርግጠኛ ነኝ። 3 ቁጥር ኬክ አይመስልም ማለት ነው? አይ አይመስልም። ግን ለምን እንደዛ አልክ? ምንም ምለው ነገር የለም። እኔ ግን ለማወቅ አንዳንድ መንገዶች አሉ። እኔ ይሄ ራሱ መኪና አለኝ፣ ግን እንደዚህ መለየት አልቻልኩም። እኔ ስለ ላምበርጊኒ ወይም ስለ መኪና ብዙ አላቅም፣ ግን ስለ ምግብ በደንብ አውቃለሁ። 2 ቁጥር ጣፋጭ የሆነ ኬክ ነው የሚመስለኝ። 2 ቁጥርን ሳይው ትንሽ የማንጸባረቅ ባህሪ አለው። ለዛ ነው እዚህ ቦታ ላይ ሆንኩት። 4 ቁጥር ነው ኬኩ። 4 ቁጥር ተመልከት እስኪ መስታወቱን፣ ምንም አያንጸባርቅም እኮ። ከተወዳዳሪዎቹ መሃል አንዱ ወደፊት ተጠግቶ በደንብ ለማየት ሲሞክር፣ በሌላ በኩል ያለው አንድ ተወዳዳሪ ደግሞ ይሄን እድል ተጠቅሞ ቦታውን ይዞበታል። ምንድነው? ወይኔ! ሌሎች ደግሞ አሉ ከ2 ቁጥር እንደገና ወደ 4 እየመጡ ያሉ። 4 ቁጥር ነው ኬኩ። ተርፍ ያለው ቦታ አግኝቻለሁ። በመረጣችሁት ቁጥር ሁላችሁም እርግጠኛ ናችሁ? ስሙ ሰዎች፣ የኬኩ መስመር ይፈልግ ካለ ይኸው ቦታ ለቅቄያለሁ። እሺ እንግዲህ የትኛው ቡድን እንደሚባረር አሁን እናያለን። 2 ነው እንዴ? እንዴ አይደለም። የቱ ነው? የትኛው ነው? 5ማ ኬክ አይደለም። 2 ሊሆን ይችላል። አይሆንም። 4 ነው። 4 ነው። አይሆንም። አውቄው ነበር። ቦታ ስላጣው ብቻ ነው እዚህ ቆምኩት። ሁላችሁም ከዚህ ውድድር ተባራችኋል። ሰላም ያሁ ዶክመንተሪ ቤተሰቦች፣ ሁላችሁንም በጣም አመሰግናለሁ። 50,000 ሰብስክራይበር ላይ ደርሰናል። በባለፈው ቪዲዮ አንድ የጫማ ሽልማት እንደሚኖር ነግሬያችሁ ነበር። እናም ብዙዎቻችሁ እንዴት ማድረግ እንዳለባችሁ በደንብ አላወቃችሁም። አሸናፊ ለመሆን በጣም ቀላል ነው። ይህንን ቻናል ሰብስክራይብ ማድረግ እንዲሁም ዲስክሪፕሽን ላይና ኮሜንት ላይ ያስቀምጥኩላችሁን የማለዳ ብራንድ የቲክቶክ አካውንትን ፎሎ ማድረግ። አሸናፊውን የምንመርጠው ፎሎ ካደረጉት መሃል ነው። የምንመርጠውም በእጣ ስለሆነ ሁላችሁም እኩል እድል ይኖራችኋል። ምናልባት ደግሞ ጫማው የማይፈልግ ሰው ካለ በብር ቀይረን እንሰጠዋለን። ሁላችሁም እንድትሳተፉ ጋብዛችኋለሁ። ቻናሉን 1000 ፎሎወር ማስገባት ይኖርባችኋል። በድጋሚ ሁላችሁንም በጣም አመሰግናለሁ። ለሌሎቻችሁ ደግሞ በዚህ ውድድር ላይ ለቀራችሁት ቀጣይ የምትወዳደሩት አሁን ባላችሁበት ቡድን ነው። ስክሪኑን አብሩት። አሁን ሁላችሁም አንድ ቡድን ሆናችኋል። በእርግጠኝነት ሁላችሁም ታውቃላችሁ፣ ዩቲዩብ ላይ በጣም ብዙ ቦታ ሰዎች ይጠቀሙት የነበረ ውድድር ነው። ወደዚህ አምጡት። ልክ እንደ ድሮ ቪዲዮዎች አሁን በሃይላንድ እንወዳደራለን። በዩቲዩብ ታሪክ ምናልባትም በጣም ትሬንድ ከነበሩ ነገሮች መሃል አንዱ ይሄ ነው። ስማ ሰውዬ፣ ያንተ ቡድኖች እንደዚህ አይነት ነገር ሁሌ ነው የምትሰሩት። በሚሊዮን ቪውዎችም አላችሁ። ምን ትመክራችኋለህ ለነሱ? ቀለል አድርጋችሁ ለመስራት ሞክሩ። የምትጨነቁ ከሆነ በፍጹም አትሰሩትም። ከሁሉም ቡድኖች አንዳንድ ሰዎች በየተራ ይመጣሉ። ከዛም እዚህ ቦታ ላይ ቆመው ሃይላንዱን አሽከርክለው ለማስቀመጥ ይሞክራሉ።
እናም ከአራቱ ቡድኖች መሃል ቀድመው 10 ሃይላንዶችን ማስቀመጥ የቻሉት 3 ቡድኖች ያልፋሉ። አንዱ ቡድን ተባራሪ ይሆናል። ወይኔ አይ ጂሚ በቃ ሁሌ እንዲህ ነህ። እሺ ጀምሩ። አስቀምጦታል። በጣም ጥሩ በጣም ጥሩ። ቀጥል ቀጥል። ጥሩ ላይ ነው ያለው፣ አትጨናነቅ። አዎ በጣም ጥሩ። ከሁሉም ቡድን አንዳንድ ሰው ብቻ ነው ወደዛ ቦታ መሄድ የሚችለው። ሰማያዊዎች እየመሩ ይመስላል። ቀጥሉ ቀጥል እንጂ። ቪዲዮዎችን በጣም ነው ማያቸው፣ በጣም ነው ደስ የሚሉኝ ታውቃለህ። ጂሚ እባክህ አትረብሸኝ። የምሬን ነው እኮ ሰውዬ፣ ከልጅነቴ ጀምሮ ነበር ያንተን ቻናል ማየው። በጣም ጥሩ። አሁን ብርቱካናማዎቹ እየመሩ ነው ያሉት። የስ እንቀጥል እንቀጥል። ብርቱካናማዎቹ ለመጨረስ ተቃርበዋል። የስ ቫኖስ እየታገለ ነው ያለው። ብዙ ሰዓት ፈጅቷል። በደንብ አሽከርክረው፣ በደንብ ትንሽ ኃይል ጨምርበት። ይህ ውድድር በጣም አስጨናቂ ነው። የስ በጣም ጥሩ በጣም ጥሩ። ሰማዮች መጨረሻ ላይ ያላችሁት እናንተ ናችሁ። ቶሎ በል እንጂ ብዙ ሰዓት እየፈጀ ነው። በጣም ጥሩ። ብርቱካናማዎች አንድ ብቻ ነው የቀራቸው። ብርቱካናማዎች አልፈዋል። ወደ ቀጣዩ ዙር አልፈዋል። በአንደኛ ደረጃ ያለፉት የብርቱካናማ ቡድኖች ናቸው። እናንተ ቀጥሉ። አሁንም 2 ቡድኖችን እንፈልጋለን። አረንጓዴዎች 7 ደርድረዋል። ሰማያዊዎች 5፣ ፒንኮች ደግሞ ወይኔ ደህና ነህ? አይ ደህና ነኝ። የስ ኤቫ ቶሎ በይ እንጂ፣ ይህን ማድረግ አለብሽ። ቶሎ በይ፣ ቡድናችን ሊወድ ነው። አረንጓዴዎች 1 ቀርቷቸዋል። እንዴት ነው ይህ ነገር? ዜና ከማቅረብ በላይ ያስጨነቀህ አይደል? ፒንኮች 2 ይቀራቸዋል። በይ እንጂ ቶሎ በይ። ጭራሽ ጠረጴዛውን ሳተችው። የስ አንድ የመጨረሻ ይቀራል። አሁን ወደ ቀጣዩ ዙር ለማለፍ አንድ ቡድን ብቻ ነው የምንጠብቀው። ቀጥ ይሄን ማስቀመጥ የምችል ከሆነ ቡድንክ በቀጥታ ያልፋል። በዚህ ነገር በጣም ጥሩ ነኝ እኔ። የስ ወይኔ በጣም ታግላችሁ ነበር፣ ግን አዝናለሁ። ሁላችሁም ከዚህ ውድድር ወጥታችኋል። ሰማያዊ ቡድኖች ከዚህ ውድድር ተባራችኋል። ይሄን ሁላ ጡንቻ ተሸክመ ምንም ማድረግ አልቻልክም። እድሉ ራሱ መች ደረሰኝ። በጣም ጥሩ። እስክሪኑን አጥፉት። አሁን ለመዝናናት ትንሽ ሰዓት ሰጣችኋለሁ። ቀጣዩ ምን አይነት ውድድር ነው የሚያመጣብን? ምንም አይነት ቢሆን ግን እኛ ዝግጁ መሆን አለብን። 10 ውስጥ መግባት በጣም ጥሩ ነው የሚሆነው። ማሸነፍ ትንሽ ሊከብድ ይችላል። እሺ ተወዳዳሪዎች፣ አንዴ ወደ መሃል ሰብሰብ ትላላችሁ። ቀጣዩ ውድድር ትንሽ ቦታዎቹን ማስተካከል ስለሚፈልግ ነው። መጋረጃዎቹን አምጧቸው። ምን? ከውጭ የሆነ ባቡር ሚጮ ነው የሚመስለው። ምንድነው? ድምፅ የመለየት ውድድር ነው እንዴ? ይመስለኛል አውቀው ነው እየረበሹ ነው ያሉት። አንዳንድ የሚረብሹ ድምጾችን እያሰሙን ነው። እሺ ተወዳዳሪዎች፣ ለቀጣዩ ውድድር ዝግጁ ናችሁ? በሚገባ። ከዚህ ከመጋረጃው ጀርባ በመቶዎች የሚቆጠሩ አሻንጉሊቶች አሉ። ልክ ይህንን መጋረጃ ስንከፍተው እዛ ከተደረደሩት አሻንጉሊቶች መሃል ተቀላቅለው የቆሙ 5 ሰዎችን ትመርጣላችሁ። ከእናንተ መሃል መልሱን ቀድሞ የሚያስገቡ 15 ተወዳዳሪዎች ወደ ቀጣዩ ዙር ያልፋሉ። ሌሎች 15ቶቻችሁ ደግሞ ተባራሪ ናችሁ። ሁላችሁም ቦታችሁን ያዙ። ውድድሩን ልንጀምረው ነው። ስለዚህ እናንተ አንድ ላይ ነው የምትሰሩት። ከዛ 15ታችሁም ታልፋላችሁ። በትክክል። ሁላችንም ከቀኝ ጀምረን ወደ ግራ እየተሽከረከርን እናያለን። ምንም አትጨነቅ፣ ትክክለኛውን ቁጥር እናገኘዋለን። ለምንድን ነው ታዲያ እንደዛ የምትስቀው? መጋረጃውን አውርዱት። ውድድሩ ተጀምሯል። ከነዚህ አሻንጉሊቶች መሃል 5ቱ ትክክለኛ ሰዎች ናቸው። ትክክለኛውን ቁጥር የምታስገቡ ከሆነ ወደ ቀጣዩ ዙር ታልፋላችሁ። ደግሞ በፍጹም እንዳትረሱ 15 ተወዳዳሪ ብቻ ነው የሚያልፈው። ሌሎች 15ታችሁ ተባራሪ ነው የምትሆኑት። ሁሉም ቡድን አላቸው። በየቡድናቸው እየሰሩ ነው። 17 ቁጥር። አዎ በትክክል። ስንት ሰዎችን አግኝታችኋል? 3። ከ5ቱ መሃል 3ቱን አግኝተዋል። 2 ነው የቀራቸው። እዛ ጋ ከጀርባ ያለው ሰውዬ። አብዛኞቹ ሰዎች በጋራ እየሰሩ ነው ያሉት። እናም ሰዎቹን ለመለየት ብዙ አልከበዳቸውም። የመጨረሻው 42 ቁጥር።
በቃ እንደዚህ ነው። ነገር ግን የእነሱ ቡድን ሰዎች ብቻ አይደለም መልስ ለመኮረጅ ወደዛ የተሰበሰቡት። የአራት ሰው ቦታ ብቻ ነው የቀረው። 42 ቁጥር የስ አድርጌዋለሁ። በጣም ጥሩ አድርገነዋል። የእነሱ ቡድን አልነበርክም ግን ምን አገባኝ? መልስ ሲነጋገሩ ሰማው። እኔ ራሴ የእነሱ ቡድን አይደለሁም። የእናንተን ቦታ የያዙባችሁ እነሱ ናቸው። እንቅስቃሴያችሁን አሳዩን። እዚህ አጠገብህ ነው የነበረው። ምን ተሰማ ታዲያ? ያንተን ቭሎጎች ሁሌ ነው ማያቸው፣ ግን አሁን ተባረሃል እየሄድክ። በሉ ሰዎች ከዚህ ውድድር ተባራችኋል። ከዚህ ውድድር በመውጣቴ በጣም ደብሮኛል። እኔ ምንም አልመሰለኝም። በቃ ወደ ቀጣዩ ውድድር እንሄዳለን። እንቀጥል። 15 ቀርተናል። 15 አዎ የመጨረሻ 15ቶች የመጨረሻ 15 ምንድነው? ምንድነው የተፈጠረው? ገፍትሮ አስወጣኝ። እውነቱን ነው። በቃቸው ወጣል። እንግዲህ ከዚህ ውድድር የመጀመሪያም እኮ ተባረ ነበር። አዎ ግን ያወቁ አልመሰለኝም ነበር። እሱ ግን በትክክል አውቋል ማለት ነው። እሱ አይቶህ ነበር፣ አስወጥቷል። ቻው በቃ 15 ተቀርታችኋል። ምን እየተሰማችሁ ነው? ምን ትላላችሁ ታዲያ? አሁን ከእናንተ መሃል 9 ሰው ብናባረር? ወይኔ ወደዚህ አምጡት። ምንድነው ደግሞ? ምንድነው ደግሞ? የሆነ የማስታወስ ምናምን ነገር እንደውም ብቻ እኔ ጨንቆኛል። አሁን በመቀጠል ስክሪኑን አብሩት። ውድድሩ ምን እንደሆነ ታውቃላችሁ። ቀዩን ወይም እሳቱን ከረገጣችሁ ከዚህ ውድድር ተባራሪ ናችሁ። ግን አንድ ነገር አለ። ሁላችሁም በ3 ቡድን ትከፋፈላላችሁ። ከዛም እርስ በርሳችሁ እጃችሁ ይታሰራል። ቡድን የምትመርጡት በራሳችሁ ፍላጎት ነው። ነገር ግን ውድድሩን ለማለፍ የሚጠቅማችሁ ሰው ሊሆን ይገባል። እኔ ከአሊ ጋር ነኝ። እኛ አንድ ላይ ኑና። አዎ በቃ ኑን። ያው እኛ 3ታችን አንድ ላይ። ለሁሉም ቡድኖች 2 መርገጫ ይሰጣችኋል። አንዱ ላይ ትቆማላችሁ፣ አንዱ ደግሞ ቦታ ታንቀሳቅሳላችሁ። እንደዚህ እያደረጋችሁ ወደዛኛው ቦታ መሻገር ነው። በማንኛውም ሰዓት ከቡድናችሁ አንድ ሰው መሬቱን የሚረግጥ ከሆነ ተባራሪ ነው የምትሆኑት። ይህን መሻገር የሚችሉ የመጀመሪያ 2 ቡድኖች ወደ ቀጣዩ ዙር ያልፋሉ። 3 2 1 ጀምሩ። በፍጹም መሬቱን መርገጥ የለባችሁም። ሙሉ ቡድኑ ነው የሚባረረው። የፊሊፕ ቡድን አሪፍ እየሰሩ ይመስላል። 2ቱ አንድ ክብ ላይ ቆማሉ። አንዱ ሰው ደግሞ እያሽከረከረ ነው ያለው። አሊ ደግሞ በሌላ በኩል የቡድን አባሉን ተሸክሞ ነው እየሄደ ያለው። የማርከስ ቡድን ደግሞ እየተንሸራተቱ መድረስ ነው የፈለጉት። ብዙ መፍጠንም ብዙ ወደ ኋላ መቅረትም የለባችሁም። ወይኔ ቆይ ተርፈናል። በጣም ጥሩ ተቃርባችኋል። እናንተ ከኋላ ያላችሁት ቶሎ በሉ እንጂ ፈጠን ማለት አለባችሁ። የማርከስ ቡድን በጣም ወደ ኋላ የቀሩ ይመስላል። በጣም ጥሩ የመጀመሪያ ቡድን አግኝተናል። ከቀሩት 4 ቡድኖች መሃል አንዱን ብቻ ነው የምንፈልገው። እንፍጠን፣ ቶሎ በሉ እናደርገዋለን። ወይኔ ቆይ ማን እንዳለፈ ማወቅ አልቻልኩም። ተመልከቱ ቪዲዮን። ማን ቀድሞ እንዳለፈ አይተናል። ቀድሞ አሊ ተሻግሯል። ከዛ በኋላ ነው ቻድ የዘለለው። በዛ ላይ ደግሞ መሬቱን ረግጦ ነበር። ወይኔ የዩቱብ መስራች የሆነው ሰውዬ ራሱ ከዚህ ውድድር ተባሯል። እስክሪኑን አብሩት። ይቅርታ ሰዎች ተባራችኋል። መልካም እድል ይሁንላችሁ። ከመሄድ በፊት ዩቱብን የመሰለ ነገር ስለሰራችሁልን እናመሰግናለን። በእናንተ ምክንያት ነው እንደዚህ ቪዲዮ እየሰራን ያለ ነው። አመሰግናለሁ። የመጨረሻ 6 ቀርታችኋል። ቀጣዩን ውድድር የሚወስንልን የሳይድማን ቡድን ነው። ሰላም ሰዎች፣ አሁን ሁላችሁም ያንን ነገር ስትበሉት ማየት እንፈልጋለን። የዓለማችን አቃጣዩ ምግብ ምን? ለቀጣዩ ውድድራችን እዚህ ጠረጴዛ ላይ 2 ሰዎች ይመጣሉ። ፊት ለፊት ነው የሚተያዩት። ከእናንተ መሃል አንዳችሁ የሚያቃጥለውን ወይም ደግሞ ማያቃጥለውን መርጣችሁ ትበላላችሁ። እናም ከፊት ለፊታችሁ የሚቆመው ሰው ደግሞ የትኛውን እንደበላችሁ ይገምታል። በትክክል የበላችሁትን ማወቅ ከቻለ እሱ ያልፋል እና እናንተ ትባረራላችሁ። እሱ ግን የተሳሳተው መልስ ከመለሰ እናንተ አልፋችሁ እሱ ከዚህ ውድድር ይባረራል ማለት ነው። እንዴት ነው ታዲያ አሁን አንተ የቆምክበት ቦታ የሚቆመውን ሰው ምን ለየው? በጣም ጥሩ ጥያቄ ነው። ከእናንተ መሃል ዩቱብን ቀድሞ የጀመረው ሰው ማን ነው ብዬ አይቻለሁ እና ሜይ ናት። የስ ምን ማለት ነው ግን ይሄ? ሜይ በየትኛው በኩል ነው መሆን የምትፈልጊው? ቺፕሱን መብላት ትፈልጊያለሽ ወይስ ደግሞ በተቃራኒው በኩል መቆም? እንግዲህ
ችፕሱን እበላለሁ። ነይ ወደዚህ። አሁን ደግሞ ከነዚህ 5 ሰዎች መሃል አንድ ሰው ትመርጫለሽ። ወደ ቀጣዩ ዙር የምታልፊው ወይ አንቺ ነሽ ወይ ያ የመረጥሽው ሰው። አሊ ና ወደዚህ። ለምንድን ነው ቆይ እኔን የመረጥሽኝ? እኔ እንጃ ዝም ብዬ ነው። አሁን ሁላችንም ወደዛ እንዞራለን እና ሜይ የቱን መብላት እንዳለባት የምትወስን ይሆናል። እሺ ሁላችሁም ወደዚህ ዙሩ። በይ እንግዲህ መብላት ትችያለሽ። ወይኔ ሙሉን የጎረሰችው። በል ሰውዬ በደንብ ተመልከት። አሁን እሷ እየበላች ያለችው የሚያቃጥለውን ነው ወይስ ደግሞ ማያቃጥለውን? ወይኔ ፈጣሪ። በደንብ መመልከት አለብህ። ምንም አማራጭ የለም እሷን ከመከታተል ውጪ። ፊቷን በደንብ ተመልከት። የሚነግርህ ነገር አለ። የሆነ ነገር እየታገለች ይመስላል። በጣም ለመመሰጥ እየሞከረች ነው እና የሆነ ያልከበዳት ለማስመሰል እየሞከረች ይመስላል። የሚያቃጥለውን ቢሆን የበላችሁ እንደዚህ ትቆያለች ብዬ አላስብም። ስለዚህ ማያቃጥለውን የበላችሁ። ስለዚህ የመጨረሻ መልስክ ማያቃጥለውን የበላችሁ ነው። ሜይ እውነት ማያቃጥለውን የበላችሁ? አዎ። እንዴ ትክክለኛው መልስ አግኝተዋል። እኔ ወጥቻለሁ። አሊ ወደ ቀጣዩ ውድድር አልፏል። ሜይ ደግሞ ከዚህ ውድድር ተባራለች። ስለመጣሽ እናመሰግናለን። ቀጣዩዋ ዩቲዩብን ከጀመረች የቆየችዋ እሷ ናት። ነይ ወደዚህ። እዚህ ቦታ ነው መሆን የምትፈልጊው ወይስ ደግሞ በተቃራኒው? ይሄን መብላት አልፈልግም። ስለዚህ ነይ በዛ በኩል። ስለዚህ አሁን ከነዚህ 3 ሰዎች መሃል ማን መጥቶ ያንን ቺፕስ እንደሚበላ መምረጥ ትችያለሽ። ጄሊ ቅድም የሚያቃጥል ነገር ወዳለው ሲል ነበር። አይ ብዙም አይደለሁም። ቅድም ካልኩ አንጻር ግን እንደዚህ አልነበረም የጠበቅኩት። በእሺ ምረጪ። ጄሊ። በልሽ ጄሊ፣ የፈለግከውን መርጠ መብላት ትችላለህ። ዝግጁ ስትሆን መጀመር ነው። እሺ ሙሉውን በአንዴ ጎርሶታል። አሁን ሙሉ ለሙሉ ፊቱን ለመረዳት እየሞከረች ነው። አይኑን በደንብ ተመልከችው። ትንሽ ለየት ያለ ይመስላል። እሱ ደግሞ ምንም እያላበው አይደለም። አይኑም እንባ አላዘለም። የምታደርገው እያንዳንዱ ነገር እሷን እንድትወስን ያደርጋታል። እውነት ለመናገር የፈለግኩት ቦታ ላይ ነው የቆምኩት። ስለዚህ የምትወደው ቦታ ላይ ነው ያቆመችክ። ግን ደግሞ እኔም የፈለግኩት ቦታ ላይ ነው የቆምኩት። እንዴት ነው? ለመሸወድ እየሞከረ ይመስላል። እውነት የሚያቃጥለውን በልቶ ከሆነና እንደዚህ ምንም ነገር ካላሳየ ፊቱ ላይ በጣም ጎበዝ ነው ማለት ነው። የሚያቃጥለውን አይደለም የበላው። መልሷን ተናግራለች። የትኛውን የበላኸው? የሚያቃጥለውን። የምርህን ነው? አዎ በጣም ነው የሚያቃጥለው። በጣም ነው የሚያቃጥለው። ወተት መጠጣት እችላለሁ? አዎ ቶሎ በል። ግን ምንም ያቃጠለህ አትመስልም ነበር። ጄሊ ወደ ቀጣዩ ውድድር አልፈዋል። እሺ ከዚህ ውድድር ተባረሻል። አዎ አውቃለሁ። ፊሊፕ ቪዲዮ መልቀቅ የጀመረው 2017 ነው። ያንተ ደግሞ 2010። ስለዚህ አንተ ነው የምትመርጠው። በቃ ፊሊፕ ቺፕሱን እንዲበላ ነው የምፈልገው። እሺ ለምንድን ነው እሱ እንዲበላ የፈለግከው? ምን የተለየ ነገር አይተህበታል? አሁን እሱ እንደሆነ እያለው መሆን አልፈልግም። ለዛ ነው የተውኩት። ሁላችሁም ፊታችሁን ወደዛ ዙሩ። እሺ ይሄ የመጨረሻ ውድድራችን ነው ለዚህ ዙር። ከሁለት አንዳችሁ ወደ ቀጣዩ ዙር ታልፋላችሁ። ኧረ በለው የሚያቃጥል ይመስላል። እስኪ በደንብ አጣጥመው። እንዴት ነው? ወተት መጠጣት ትፈልጋለህ? አይ አልፈልግም። ይሄ ነገር ከዚህ በፊት በልቼው አውቃለሁ። ትንሽ ለመተንፈስ ያስቸግራል አይደል? እስኪ ተንፍስ። እሺ ይኸው ከትንፋሹ ምን ተረዳ? አፉን ዘግቶ ነው የተነፈሰው። አሁንም ባክ እየመጣ ነው። የመጨረሻ መልሴ እሱ የበላው ማያቃጥለውን ቺፕስ ነው። ተሳስተሃል። የሚያቃጥለውን የበላሁት። የሚያቃጥል ነገር ወዳለሁ እና ደስ ብሎኛል። ወተቱን አጠጣውም? አይ ብዙም አላስፈለገኝም።
እሺ የመጨረሻ 3 ተወዳዳሪዎች ቀርተዋል። እናንተ 3 ተወዳዳሪዎች ለ$1 ሚሊዮን የምትፋለሙ ይሆናል። በምስሉ ላይ የምትመለከቱትን ጥያቄ በመመለስ ተሸላሚ መሆን ትችላላችሁ። መልሳችሁን ኮመንት ላይ አስቀምጡልኝ። ለ$1 ሚሊዮን ውድድር ዝግጁ ናችሁ? አዎ ዝግጁ ነን። ዛሬ ስለ ዩቲዩብ እያወራን ነው ያልነው። እናም ዩቲዩብ ላይ ደግሞ በጣም ታዋቂ የነበረ አንድ ጨዋታ አለ። እሱን ሳንጫወት መቼስ መውጣት የለብንም። ወደዚህ አምጡት። በዚህ ውድድር የሚገጣጠሙ ነገሮችን እንሰጣችኋለን። እናም አሪፍ የምትሉትን ነገር ትገነባላችሁ። ወይኔ ምን ያህል የማይንክራፍት ጌም ተጫውተሃል? ምናልባት 2000? አሬ እኔም በጣም ብዙ ነው። እሺ አንተስ? 0። 1 ሰዓት ይሰጣችኋል። እናም አሪፍ የምትሉትን ነገር ትገነባላችሁ። ከዛም በዚህ ውድድር የተባረሩትን ሁሉንም ተወዳዳሪዎች ወደዚህ እናመጣቸዋለን። እናም አሪፍ ለሚሉት ድምጽ ይሰጣሉ ማለት ነው። በጣም ብዙ ድምጽ ያገኘው ተወዳዳሪ $1 ሚሊዮን ያሸንፋል። ወይኔ እሺ 3 2 1 ጀምሩ። ፊሊፕ ስራውን ጀምሯል። እኔ የተለየ ሀሳብ ነው ያለኝ። የዛፍ ቤት ነው የምሰራው። እንደዛ ካረክ በጣም ጥሩ ነው። ሳጥናችሁንም ከፍታችሁ ማየት እንዳትረሱ። ሳጥን ውስጥ ያሉት እነዚህ እቃዎች ናቸው። አሁን ሁሉም ለመገንባት እየሞከሩ ነው ያሉት፣ ነገር ግን በመሃል መረባበሽም ጀምረዋል። ረረረ እንደዚህም ጀመርክ? በቃ ያንተንም አፈርሰዋለሁ። አይ እየቀለድኩ ነው፣ ለጨዋታ ነው። ከፊት ለፊታችሁ $1 ሚሊዮን አለ። ብዙ ሰዓት ይፈጃል ብዬ አላሰብኩ ነበር፣ ግን አሁን ሰዓቱ እየሄደ ነው። 30 ደቂቃ ተጠቅማችኋል። አሊ ጥሩ እየሰራ ይመስላል። ፊልም ጥሩ ላይ ነው ያለው። የጄሊ ነገር ግን እኔ እንጃ። ጄሊ ምን ለመስራት እየሞከረ እንደሆነ አልገባኝም። እኔ እንጃ እባክህ፣ እኔ ራሱ አላወቅኩም። ተውኝ ባካችሁ፣ እኔ ራሱም እንደምሰራ አላቅም። ይሄ ጥሩ ዜና ነው። ሰዓታችሁ እየቆጠረ ነው። አሁን 5 ደቂቃ ብቻ ነው የቀራችሁ። ጄሊ አሪፍ ነገር ነው የሰራው። የኔ የተለመደ አይነት ነገር ነው። የጄሊ ግን ለየት ያለ ይመስላል። 1 ደቂቃ ብቻ ነው የቀራችሁ። በዚህ ምክንያት ነው $1 ሚሊዮን የምታሸንፉት። ሰዓቱ 0 ሲል ምንም ነገር ማድረግ አትችሉም። 10 9 8 7 6 5 4 በዚህ ውድድር መጀመሪያ ላይ 50 ተወዳዳሪዎችን አምጥተን ነበር። አሁን 3 ተወዳዳሪዎች ብቻ ቀርተውናል። 2 1 ሰዓት አልቋል። አቁሙ። ጨርሻለሁ። የተባረሩትን ተወዳዳሪዎች በሙሉ ጠራቸዋለሁ። ሲመስለኝ እሱ ያሸንፋል። አዎ ልክ ብለሃል። የመጀመሪያውን ድምጽ የሚሰጠን በዚህ ጌም በጣም ታዋቂ የሆነው ካፒቴን ስፓርክል። ና እስኪ ወደዚህ ከጄሊ እንጀምራለን። እንኳን ደህና መጣ። እንግዲህ ተመልከት፣ የዛፍ ቤት ነው የሰራሁት። እሺ ተመልከት፣ ከስር መሰላል አለው። ከዛ በሱ ወጥተን ወደ ላይ መገባው። አሁን ወደ አሊ እንሄዳለን። ውጪ ላይ እንደምታዩት ትንሽ ዛፎችን አድርጌያለሁ። ከዛ ወደ ውስጥ እንገባለን። ተመልከት፣ በሩን ሁላ መዝጋት እንችላለን። ቀጣይ ደግሞ ወደ ፊሊፕ። ማድረግ የቻልኩት እንግዲህ ይሄንን ነው። ይሄንን የሰራሁት። ወይኔ ከባድ ውሳኔ ነው ዛሬ። የትኛውን ነው በደንብ የወደድከው? ይመስለኛል የአሊ በጣም ጥሩ ነው። የመጀመሪያ ነጥብ ለአሊ። አሁን ሁሉም ዩቲዩበሮች በየተራ እየመጡ ድምጽ ይሰጣሉ። ፊሊፕ የአሊ አሪፍ ነው። ለፊል ኧረ እኔ አሊን ነው የምመርጠው። ፊል አሊ ፊል አሊ። አብዛኞቹ ተወዳዳሪዎች የአሊን ቤት የወደዱት ይመስላል። እኔ ፊልን ነው የምመርጠው። እኔም ወደ ፊል ነው የሚሄደው፣ ምክንያቱም የተናገረው ታሪክ በጣም ተመችቶኛል። ሁሉንም አይቼዋለሁ፣ ግን የጄሊን ነው የወደድኩት። ወይኔ የመጀመሪያ ድምጽ አገኘው። እስካሁን 31 ድምጽ ተሰጥቷል። ጄሊ 1 ብቻ ነው ያገኘው። ስለዚህ ያው ቀጥ ብለህ ብትወጣ ይሻላል። ተው እባክህ፣ እስከ መጨረሻው እንሂድ እስኪ። ትንሽ ለየት ያለ ነገር ለመስራት ነው የሞከርኩት። ተዋቸው በቃ፣ ድምጽ ሰጥተዋል እኮ። በሌላ በኩል አሊና ፊል ደግሞ ተቀራራቢ ድምጽ ነው ያላቸው። የአሊ በጣም ምርጥ ነው። እኔ ፊልን ነው የምመርጠው። አሊ። እኔ ፊልም መርጫለሁ። ሁሉም ተወዳዳሪዎች ድምጽ ከሰጡ በኋላ እሺ፣ አሁን ውጤቱን ይዤ መጥቻለሁ። የ$1 ሚሊዮን አሸናፊ የሆነው ጄሊ አይደለም። ምንም ድምጽ የለም። 1 ድምጽ ብቻ ነው ያለ። አዝናለሁ። አመሰግናለሁ፣ በጣም አመሰግናለሁ። መልካም እድል ይሁንላችሁ። ከሁለት አንዳችሁ የዚህ $1 ሚሊዮን አሸናፊ ናችሁ። መልካም እድል። የዚህ $1 ሚሊዮን አሸናፊ የሆነው ፊሊፕ ነው። ወይኔ ፈጣሪ!
ሰዎች በጣም አመሰግናለሁ። ሁላችሁንም አመሰግናለሁ። በጣም ይገርማል። እስካሁን አላመንኩም። በመጀመሪያው ውድድር እኮ ለትንሽ ወጥቼ ነበር። የዛሬው ቪዲዮ ይህንን ይመስል ነበር። ቀጣይ በሌላ ቪዲዮ እስከምንገናኝ ቻናሉን ላይክ እና ሰብስክራይብ ማድረግ እንዳትረሱ። ሃው ዶክመንተሪ ቻው።